አሰላሙ አለይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ሁላችሁንም ሸር ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንድደርስ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። ፋፍዬ በርቺ፣ አይዞሽ፣ ጠንክሪ ለምትሉኝም እህቶች ከልብ አመሰግናለሁ ቤተሰቦቼ። አሁንም በእናንተ እገዛ ኢንሻአላህ ትልቅ ደረጃ እደርሳለሁኝ። ሼር ላይክ አድርጉልኝ፣ አበርታቱን፣ ኮሜንት አስቀምጦልኝ ማለት ነው ውዶችዬ። ዛሬ ያው የስድስት ወር ኢድ ነው። ስድስት ወር ያው ሸዋል አንድ ወር እስካለቀ ድረስ ሸዋል አለን አይደለ? ያው 6 ቀን እንጾማለን። ቀዷም ያለበት ቀዷ ማውጣትም የሚችል ቀዷውን አውጥቶ ይጾማል ማለት ነው። እና ውዶችዬ እንደምታየው ከእናቴ ጋር እዚህ ጋር ዶሮ ለመስራት እንደምታውን ሽርንጉድ ይዘናል። በነገራችን ላይ ዶሮዋ የታጠበችው በቃ ትላንት ማታ ማደሪያዋን ስትታጠብ አድራ ፍሪጅ ውስጥ ተቀምጦ ነው ያደረው ማለት ነው። ምክንያቱም ብዙ ሰዓት ስለሚወስድ ዶሮ ታውቃላችሁ እንዴት እንደሆነ፣ ብዙ ሰዓት ስለሚወስድ ግዴታ ረዘም ያለ ሰዓት ስለሚያስፈልገው ከዛ ሽንኩርታችንን ከጧት ተነስተን በቃ ማብሰል ጀመርን ማለት ነው። ምክንያቱም ዶሮችንን ኡሚ ናት በነገራችን ላይ የጠባቻት ማለት ነው። ማለት ያኔ አሁን እኔ ለምሳሌ እንትኗን ይዤ ለማውጣት ያን ያክል አይደለም እሳሳት አለው ገባችኋ? ስለዚህ እናቴ ነበረች እንትን ያለችልን በምታዩት መልኩ። አሁን ምንድነው የማድርገው ውዶቼ፣ እንደነገርኳቸው አጸዳድተን ማደሪያችንን ዶሮ ስናጥብ ነው በቃ ሌሊቱን ሙሉ በሉት። ዶሮ ታውቃላችሁ ቶሎ አይጸዳላችሁም። በቃ ብዙ እንትን ትዕግስት ያስፈልገዋል በጥቅሉ ማለት ነውና ዚነት እንዲሁም እናቴ ነበሩ ሲያጥቡት ያደሩት ማለት ነው። እኔ ደግሞ በተለይ በምታዩት መልኩ ከኡሚ ጋር ሁኜ መስራት ጀመርኩኝ ማለት ነው። የስድስት ወር ኢድ በጣም ደስ ይላል። ተሰባስበን ነው ያሳለፍነው። እውነት በጣም ነው ደስ የሚለው ውዶችዬ። ከዛ ምን አደረኩኝ እኔ ግዴታ ከመጨመራችን በፊት ትንሽ በዘይት ገልበጥ እያልኩኝ መጥበስ ጀመርኩት ማለት ነው። አንደኛ ጣዕም ይኖረዋል። በቃ አለ አይደለ የተለየ ነገር አለው። በነገራችን ላይ እኔ ብዙ ጊዜ በፊት ላይ እንደዚህ መጥበስ ምናምን ሞክሬ አላውቅም፣ ግን አሁን ላይ በመጥበስ ነው ዶሮን ወደ ወጥ ላይ ስጨምር ጠብሼ ነው ሞቅ ያኔ በጣም ሳይጠበስ ማለት ነው። መጀመሪያ ምንድን ነው ያደረኩት እግሩን ሁሉንም በነገራችን ላይ 3 ዶሮዎች ናቸው የታረዱት። ልዩነት አላቸው። የአንዷ ዶሮ በጣም አነስተኛ ነው እግሯ፣ ሌላው ሁለቱ ደግሞ ማሻአላ ተባረከ ረህማን ከፍየል አይተናነስም ማለት ትችላላችሁ ማለት ነው። ከዛ በመጀመሪያ እግር ጠበስኩኝ። ከዛ ደግሞ ምንድነው መላላጫ ጀመርኩኝ ማለት ነው። ያው እየቆጠራችሁ ስትሄዱ በነገራችን ላይ ቁጥሩንም ታገኙታላችሁ። ሁሉንም በደረጃው ነበረ እየጠበስኩት የነበረው። ከዛ እንደዚህ እንደምታዩት ዝጋ የዘይት ማጥለያ ወይም ደግሞ ማንኛውንም ነገር ጠብሳችሁ የምታጠሉበት የብረት ማጥለያ ያለኝ እሱ ላይ እያደረግኩኝ፣ እዛ ደግሞ ሽንኩርታችንን እሚ እያሸች እያበሰለችልን ነበረ። የኔ ውድ እናት አላህ እድሜና ጤና ይስጣት። ኢንሻአላህ ቀጣይ አመትም ለዛ ሰው ይበለን፣ በአንድ ላይ የምናሳልፍ አላህ ያድርገን። እዝጋ እኔ እንደምታዩኝ መጥበስ ጀመርኩኝ ማለት ነው። መቼም የሰው ልጅ እንሞታለን አንልም። እዛ አላህ ያድርሰን፣ ኗሪ አላህ ያድርገን ማለት ነው። እንኖራለን እንጂ እንሞታለን አንልም። ያው የሰው ልጅ ስንባል ኢንሻአላህ አላህ ኗሪ ያድርገን ማለት ነው። መላላጫው አላለቀም እዚህ ጋር ውዶቼ፣ እንደምታዩ ያው ጨማመርኩኝ ማለት ነው። በነገራችን ላይ ያው እኔ አሁን ዶሮ ጥቢ ብላችሁ ብትሰጡኝ የምሳሳተው ፓርት አለ። ሁሉንም ማውጣት አልችልም እና አላዲን ቁጥር አሁን ግዴታ የዶሮ 12 መቆረጥ አለባት ማለት ነው። ለ12 ቦታ ስላችሁ አላሁ አክበር 12 ስላችሁ ታዲያ 12ቱም ራሱን እንትን ያለ አቆራርጥ አለው ማለት ነው። እንደኛ እንደ አረብ ሀገሩ ለ4 ለ5 አድርገን እንደምንሰራ አይደለም ማለት ነውና እላችኋለሁኝ። በነገራችን ላይ ዶሮ መጥባቱ አይደለም ትልቁ ዋናው ነገር እጥበቷ ነው። ወላሂ ነው የምላችሁ። እጃቸው በቃ እስከሚደክማቸው ድረስ በሁለት ነው ዶሮ ሲያጥቧት ያደሩት ማለት ነው። በሎሚ በከል አጀቷን፣ በአማርኛ አጀቷ ነው መሰል በከል ማለት ነው። በሎሚ በሽሮም በጨው ምናምን በቃ ያልቀረ ነገር የለም። እየተዘፈዘፈ ስትታጠብ ነው ያደሩት ማለት ነው። ያው የዶሮን ጣዕም ታውቁታላችሁ መቼም በደንብ የጸዳና ያልጸዳ አፋችሁ ላይ ራሱ ይነግራችኋል ማለት ነውና በምታዩት መልኩ ደግሞ እዚህ ጋር ፈረሰኛ ነው መጥበስ የጀመርኩት ማለት ነው ውዶችዬ።
እስከ መላለጫው እስከ መቋደሻው ምናምን እስከ አንገት አይቀርም። በነገራችን ላይ እየቆጠራችሁ ከሄዳችሁ ታገኙታላችሁ። ከዛ በምታዩት መልኩ ያኔ በደንብ በጣም ጥብስ ሳይሆን ትንሽ የተወሰነ ነው እንትን የምለው። እዚህ ጋር ደግሞ ምንድን ነው ያደረኩት ባለ ክንፍ ነው መሰለኝ እኔ እንጃ። አዎ ምን ነው። ከዛ እዚህ ጋር ደግሞ እንደምታየው ማድረግ ጀመርኩኝ እላችኋለሁ። ደስ የሚል ኢድ ነበር። እናንተንም ለሀገራችሁ አላህ በሰላም ያምጣችሁ። ሁላችሁንም ደግሞ ከልብ አመሰግናለሁ። እውነት ለመናገር አንዳንዴ ኮሜንት የሆነ ተስፋ ይሰጣችኋል። ማጠንከሪያ ነው ለእናንተ ማለት ነው። መጥፎ ነገር ማጠንከሪያ ነው፣ መልካም ነገርም ሰው ልጅ የሚነግራቸው ማጠንከሪያ ነው። በቃ ለእኔ በጥቅሉ ማለት ነው። መጥፎም ነገር ሰው ልጅ ምንም አይነት ነገር እንኳ ኮሜንት ቢሰጣቸው ለእናንተ ጥንካሬና ትልቅነት ነው። በቃ እኔ በራሴ ስላየሁት ማለት ነው። እና እንደዛ ነው ብዬ ነው የማምነው ውዶች። እዚህ ጋር እንደምታመሻላ ተባረክ ረህማን ላግዝሽ አልኩና እኔ ትንሽ አሸሁላት፣ ምክንያቱም ልጨምር ስለሆነ ዝናብ ጥሏል እንደምታዩት። ያው እንትኑ ጫማዬም ሳይቀር በጭቃ ተለውሰናል። ዝናብ እየጣለ ነው አሁን ኮምቦልቻ ላይ ያለው አየሩ ምናምን ዝናብ ሰዓት ነው ማለት ነው። ከዛ ዝጋ ደግሞ ማማሰል ጀመረች። የኔ ውድ እናት ከርሞን ኢንሻአላህ አላህ በሰላም ዛላ ያድርሰን፣ አብረን የምንጾም ያድርገን። ዝጋ በየራሱ በየጠበስኩት እንደነገርኳችሁ መጀመሪያ እግርና መላላጫ ነው የጠበስኩት፣ እሱን ጨመርኩኝ። ከዛ ደግሞ ምንድነው ብቻ አላቅም ጨመርኩኝ ማለት ነው። የሰሙያ ነው እንደምታሳዩ ሰው የገነጣጠለውን እንዳትሉ። ያው ከገነጣጠሉ በኋላ ካጠቡ በኋላ እኔ ተኝቼ ነበር። በጧት ተነስቼ ደግሞ ወደዚህ እንደምታዩት መስራት ጀመርን ማለት ነው። ማሻአላ ተባረከ ረህማን። ይሄ ሴኔጋል በነገራችን ላይ አንድ በግ ነው አንድ ፍየል የሚሰራ ነው ማለት ነው። እዚህ ጋር 3 ዶሮ ነው የጨመር ነው። ያኔ ባጭሩ ነው የሰራ ነው፣ በእንትንም አላበዛ ነው። እና እዚህ ጋር ውዶቼ ምንድን ነበር የሚባለው ርዕስሙን ጥሩልኝ ባላ ብቻ እየተቆራረጡ አንገቶቹን ምናምን እንደዚህ እንትኖችን በአንድ ላይ ነው ጠበስኳቸው ማለት ነው። ያው ስትቆጥሩ ታገኙታላችሁ ማለት ነው። እዚህ ጋር የምታውቁት እና በምታዩት መልኩ ጣዕም አለው። ሞቅ መቃረኩት። እዚህ ጋር ደግሞ እኔ እንትን ምንድነው ይሄ ልጫው ማለት ነው። በጣም ነው የምወደው የዶሮ ልጫ። በደንብ አጽድታችሁ በቃ አለ አይደል ምንም አይነት ነገር ሳይኖረው በደንብ ካጸዳችሁት በጣም ነው የሚጣፍጠው። እና አይገባም አይሆንም ምናምን እያሉኝ እኔ በጣም ስለምፈልግ አሳጥቢያቸዋለሁኝ። ከዛ ዝጋብ እንደምታዩት ጠበስ ጠበስ አደረኩት ማለት ነው። ጣዕም ይሰጠዋል ሲጠበስ፣ በጣም ቆንጆ ነው። በቃ ይሆናል አይደል ሰላም አለው። እና በምታዩት መልኩ ከላይ የዶሮዋንም እንትን ጠበስኳት ማለት ነው። ቤት ማንም አይበላም፣ እኔ ነኝ የምበላው ውዶች። በዚሁ አጋጣሚ አይወዱም፣ ግን እኔ በጣም እወዳለሁ። ለምን እንዳላቅም ከበፊት ጀምሬ እወዳለሁ ማለት ነው። በደንብ ከተጸዳ በደንብ ተደርጎ በንጽህና ጸጉራቸው ሳይቀር በደንብ ከተነሳ ቆንጆ ነው ለሚወድ ሰው ማለት ነው። ለማይወድ ብሎ አልልም። ከዛ ጨራረስን። እዚህ ጋር እንደምታዩን ጨማመርኩኝ። ዛ ማሽት ጀመረች። እኔ ተልባ መፍጨት መቁላት ጀመርኩ። ምክንያቱም ገንፎ እንበላለን። ወጣችንን እንድካስማማን በኋላ ገንፏችንን ሁሉም ተኝተው ነበረ። ሲነሱ እንድንበላ ተልባያን ዝጋ ጠርኩ መቁላት ጀመርኩኝ ማለት ነው ውዶችዬ። ደስ የሚል ቀን ነበረ። ደስ የሚል ቀን ነበር። በጣም አሪፍ ነው። ኢንሻአላህ ያው ሁልጊዜም እኔ ታውቃላችሁ ለእናንተ ዱአ እያረኩ ነው። ቀጣይ አመትን ኢንሻአላህ ከቤተሰቦቻችሁ ጋር ከልጆቻችሁ ጋር በቃ ከወዳጅ ዘመዶቻችሁ ጋር በሰላም ተደብቃችሁ የምታሳልፉ አላህ ያደርጋችሁ። በትንሹም ነገር ይሁን እኔ አልሐምዱሊላህ ባለን ነገር ከቤተሰቦቻችን ጋር ታናሽ እህቴም እኔም ሁላችንም ተሰባስበን ነው የምናሳልፈው። እህቴ አንድ ታላቅ እህታችን ብቻ ያው የልጆች እናት ማቲ እናት ናት። ወደኛ ጋር መደብለቅ አትችልም። አዲስ አበባ ነው ያለችው። ያው የርቀት ጉዳይ እሷ ጋር ብቻ ሁልጊዜም አንገናኝም። ከዛ ውጭ ግን እኛ 3 እህቶች 2 እህቶች አሉኝ ከኔ ላላ ዜዷ፣ እንዲሁም ደግሞ ሌላ ዜድ አለ ዘይባም ታናሽ እነሱ ጋር ወንድሞቼ ጋር በቃ እዛ ያለ ነው። በአንድ ላይ እንገናኛለን በጥቅሉ ማለት ነው ውዶችዬ። በምታዩት መልኩ ማሻአላ ተባረከ ረህማን ወጡ እንዴት አባት እንደሚያምር። እዚህ ጋር የገንፏችንን ድስት ጥደናል። ድስት በጣም አሳንሽ ነበር ውዶችዬ ስጥድ ማለት ነው። በጣም ትንሽ ድስት ነው የገንፎ የጣርኩት። ማሻአላ ተባረከ ረህማን አያምርም ወጡ ውዶችዬ? የሚገርም ወጥ ነው። ስብት ቀምሱት እና ቅምሳችሁ ልበላችሁ እንግዲህ ያው የቤተሰብ ቤት ነው በነገራችን ላይ በዚህ ተሰርቶ ምናምን እንዳትሉ ቤተሰብ ነን እኛ። በጣም ማሻአላ ተባረከ ረህማን። እንግዳ ራሱ ከየት መጣ ሳትሉት ነው የሚገባው ማለት ነው። እዚህ ጋር ገንፎ ማድረግ ጀመርኩኝ ውዶች። በጣም ብረት ድስቱ አንሶኝ ነበረ። ሆኖም ለማሸት ሞክሬያለሁ ውዶች። ካሜራው አጋጣሚ ሆኖ ጠፍቶብኝ እስከ መጨረሻው ድረስ ልናደርገው አልቻልንም ማለት ነው። በመሀል ተቋርጦ ነበረ።
በጣም ብረት ድስት አሳንሼ ነበር። ሆኖም ለማሸት ችያለሁኝ። አብድቻቸዋለሁ በጥቅሉ የ6 ወር ገንፎ ማለት ነው ውዶቼ። ያው ስንበላ ብዙ ካሜራ የማይገባ ስላለ ከበላላን ከጨራረስን በኋላ ዝጋ እንቁላል ጥጄ ነበር። እንቁላሌን መላጥ ጀመርኩኝ ማለት ነው። ዜዶ ይህን ሁላ ስንሰራ እሷ ደግሞ ጽዳት ላይ ነበረች። ያው ጽዳት በጣም ነው የምትወደው፣ ምግብ መስራት በጣም ነው የምትወደው። በዙ አጋጣሚ ማሻአላህ ፍጥነቷ፣ አሰራሯ ብታው ወላሂ ነው የምላችሁ። ዜድ በቃ የእናንተን እቃ ትእዛዝ ብቻ አይደለም በአማላ የምታደርሰው ለቤቷም በጣም ጎበዝና ፋስት ናት ማለት ነው። እኔ እንደውም ፍጥነት የለኝም፣ እሷ በጣም ፋስት ናት። ፍጥነቷ በቃ የሰራችው ምግብ እሷ ትስራልን ነው የምንለው። እኔ እና እህቴ የራሱ ስንመጣ የሚገርማቸው ነገር ወላሂ በቃ የእንትኗ እናቷ የፍጥነቷ፣ የአሰራሯ፣ የሙያዋ ማለት ነው። ያው እቃ ብቻ አይደለም ልላችሁ ነው በዚሁ አጋጣሚ። ማሻአላ ተባረከ ረህማን ጎበዝና ጠንካራ እህት ባለሙያ እህት ነው ያለችኝ። ለጉልበቷ የማትሳሳ ቤቷን ኳ የምታደርግ እህት ናት ያለችኝ። ያላህ የተሻለ ህይወት ትዳሯንም አላህ ይስጣት ማለት ነው። እና ውዶች እዚህ ጋር እንደምታዩ እንቁላሌን በምታዩት መልኩ ላጥኩኝ። የሀበሻ እንቁላል ነው በነገራችን ላይ የገዛችው ዜዷ። የሀበሻ እንቁላል ነው የምወደው። በቃ ይሄኛውን አልወድም ማለት ብስሚላ። ከዛ እንደምታዩት መላጥ ጀመርኩኝ ማለት ነው። ምንድነው ጀመርኩኝ ጨረስኩኝ እላቸዋለሁኝ። ከዛ ምንድነው የማድርገው ትንሽ በቢላዋ ነካ ነካ አድርገውና እጨምርበታለሁኝ ማለት ነው ወደ ወጡ ላይ። ያው ወጡ ጋር አብሮ መብሰል የለበትም ታውቃላችሁ። እንቁላል ካወጣችሁ በኋላ ወጣችሁ በረድ ካለ በኋላ ከዛ ታስገባላችሁ እንቁላላችሁን ማለት ነው። ምክንያቱም እንዳይፈርስባችሁ አብራችሁ እዛ እናሻለን እናማስላለን ምናምን ብላችሁ ከጨመራችሁት ስብርብር ነው የሚለው። እንቁላል አይችልም። እንኳን እንቁላል ዶሮ ራሱ ያው ስታማስሉ የራሱ የሆነ እንትን አለ። እንደፈለጋችሁ ለማድረግ ያን ይሰባበራል ማለት ነው። ከዛ በምታውቁት መልኩ ላላጥን ማለት ነው ውዶችዬ። ታናሽ እህቴም ነበር ልክ እዚህ ምናምን እያለች እየመጣች አያስፈልግም እያልኩኝ እየመለስኳት ነው። እዚህ ጋር በመሀል ገባ እያለች ነበረ። አያችሁታ ማሻአላ ተባረከ ረህማን። እነዚህ ሀበሻ እንቁላል በጣም ጣዕም አላቸው እኛ ጋር ማለት ነው። ቢስሚላ እኛ ጋር የሀበሻ እንቁላል ነው ጣዕም ያለው። ይሄ የፈረንጁ ምናምን እዚህ ያን ያክል ጣዕም የለውም። በዛ ላይ ደግሞ አንዳንዱ በቃ የሆነ ቢጫ ይሆንላችሁም ነጭ ነው የሚሆነው። የፈረንጁ እንቁላል ያን ያክል አይደለም። እዚህ ጋር እንደሚታወጣችን በረድ ብሎ ነበረ። ከዛ ጨምር ነው ማለት ነው ውዶች ኢንሻአላህ ያኔ በሌላ ቪዲዮ በተሻለ ቪዲዮ እስከምንገናኝ ድረስ ከተመቻችሁ ሼር ላይኩን አትርሱ። እንዲሁም ደግሞ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። አስተያየት ኮሜንት አስቀምጡልን ማለት ነው። ማንኛውንም ኮሜንት አስቀምጡልን። ጥያቄም ካላችሁ ማንኛውንም ጥያቄ እንቀበላለን። የዛሬው ይሄን ይመስል ነበረ ውዶችዬ። ዜዷ ደግሞ ወትዝል ላሳያችሁ ቤቷን በምታውስ መልኩ ፏ አድርጋ አጸዳርታ ነበረ። ማሻአላህ ተባረከ ረህማን። ያው ታውቃላችሁ እንደነገርኳችሁ ዚነት ጽዳት ላይ አንደኛ ናት ብያቸዋለሁ። ቤት ምናምን ዲዛይነር ራሱ ብትን ያዋጣታል እያልኩ ነው። ማሻአላ ተባረከ ረህማን። በምታዩት መልኩ አድርገዋለች። ከዛኛም እዝጋ ተንሰባሰባለን፣ ቡናችንን እንጠጣለን። ምሳችንን በልተን ቡናችንን እንጠጣለን። ያው ካሜራ እንደነገርኳቸው ቤተሰብ ቤት ስለሆነ ማድረግ አልችልም። የማይፈልግ ሰው ስለሚኖርብኝ ማድረግ አልቻልኩም ማለት ነው ውዶችዬ። ያው በቤታችን ስንሆን ስንበላም ምንም ስናደርግ ብሎጋችንን ሙሉን እናሳያለን። እዚህ ጋር ደግሞ የቤተሰብ ቤት ስለሆነ ብዙ ሰው ስለሚመጣ ማድረግ አንችልም እላቸዋለሁ። አያችሁታ የዜዶ አፈራርሽ እንዴት ነው? ማሻአላ ተባረከ ረህማን። እዚህ ጋር ቡናችንን ማሻአላ መጠጣት ከጀመርን በኋላ ነው ካሜራው ትዝ ያለኝ። ዘጋ ወንድሜ ያለ ታላቅ ወንድሜ በቃ ቤተሰብ ሙሉ ቤተሰብ ነበር የተሰበሰበው። ማሻአላ ያኔ ካሜራ ላይ ግን ማስገባት አልፈለኩም ነበር መግባት ስለማይፈልጉ አብዲ ብቻ ትንሽ ገባ። ከዛ ውጭ አልገቡም። ይሄን ይመስል ነበረ ውዶች የ6ቷን ኢድ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሼር እና ላይክ አድርጉ፣ አበረታቱን ከወደዳችሁት ማለት ነው። ኮሜንት አስቀምጡልን። አሰላሙ አለይኩም ወራህመቱላህ